ይገባኛል እኮ አደይ እረዳሻለሁ። ግን ደግሞ ዴቭ እንደማይጎዳሽ በጣም እርግጠኛ ነኝ። ተው ባርኮት፣ እንደዚህ እያልክ ልቤን ከፍ ዝቅ አታድርገው። ካስታወስክ አንተም ያኔ እንደዚህ ብለኝ ነበር፣ ግን ምን እንዳደረግክ ተመልከት። አሁን ደግሞ ዴቭም እንደዚህ አድርግብሽ እያልከኝ ነው? የእኔና የሱ እኮ በጣም የተለያየ ነገር ነው። ምንድን ነው የሚለያየው? አንተም እኮ የእሱን ያክል እንደምትወደኝ ነበር ያሳየኝ፣ ግን እውነታው እንደዛ አይደለም። ይቅርታ አደይ። ባርኮት፣ ምንም የምልህ ነገር የለኝም። የልባችንን ፈጣሪ ያውቃል። ያኔ እኮ በሰዓቱ ለአንቺ የሚሰማኝ ስሜት ነው ነገርኩሽ እንጂ ውሸት አልነበረም አደይ። በሰዓቱ በአንቺ ፍቅር የሚያደርገኝ ነገር አሰጥቶኝ ነበር። ግን አንቺ ምን አልሽኝ? ወንድሜ ነህ፣ ይሄ ነገር አይሆንም ብለሽ ትተሽኝ ሄድሽ። እና እንደዛ ያልኩ እንደሆነ በቃ ሁሉም ነገር አበቃ? የነገርከኝ ነገር ለዛች ጊዜ ብቻ ነበር የሚቆየው? ባርኮት፣ እኔ ካንተ ብዙ ነገር ተምሬያለሁ። ይኸውልሽ አደይ፣ ከኔ ጋር በተፈጠረ ነገር ምክንያት ዴቭ ላይ ጫና እንዲኖርበት አልፈልግም። ለሱ ምንም ልታስብ አይገባም። እኔ ሁሉንም ነገር አስረድቼዋለሁ። ላንተ ደግሞ በጣም ደስተኛ ነኝ። የምትወዳት ሴት መታ አብራችሁ ስለሆናችሁ ደስ ብሎኛል። አመሰግናለሁ አደይ። ነገር ግን እሷ እዚህ ከመጣሽ ጊዜ ጀምሮ እየተራራቀ እንዳለ ነው የተሰማኝ። በፊት እዚህ ልሻል ብዙ ነገሮችን እኮ እንነጋገር ነበር አደይ።